ኦክቶበር 21 የዕለቱ መልእክት ርዕስ ጥሪ። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9። በዚህ ሳምንት በሚኖረን የጽሞና ጊዜ ኅብረት በሚል ዋና ርዕስ ስር አማኞች ከእግዚአብሔር ጋር የሚኖረንን ኅብረት በተመለከተ ምን አይነት መልክና ይዘት ሊኖረው እንደሚገባ የሚያሳይ መልእክት ይቀርባል። ክርስትና እምነት ነው እንጂ ሃይማኖት አይደለም ሲባል እንሰማለን። አንዳንዶች ደግሞ ክርስትና ኅብረት ነው በማለት ይናገራሉ። ክርስትና ለምንድን ነው ሃይማኖት አይደለም የሚባለው ስንል ሃይማኖት በሰው ለሰው የተዘጋጀ በስርዓትና በወግ የሚመራ ሲሆን ክርስትና ግን በእግዚአብሔር ለሰዎች ልጆች የተሰጠ ሕይወት በመሆኑ ነው። ይህ ደግሞ ሃይማኖት ከማለት ይልቅ ኅብረት ማለት ትክክለኛ ስያሜ እንዲይዝ ያደርገዋል። እግዚአብሔር ከእርሱ ጋር ኅብረት እንድናደርግ ጠራን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ብቻ እንኳን ስንመለከት በተደጋጋሚ ስለ መጠራት ይናገራል። ሐዋርያ ለመሆን የተጠራ ምዕራፍ 1 ቁጥር 1፣ ቅዱሳን ለመሆን ለተጠሩት ምዕራፍ 1 ቁጥር 2፣ ለተጠሩት ግን ምዕራፍ 1 ቁጥር 24፣ ወንድሞች ሆይ መጠራታችሁን ተመልከቱ ምዕራፍ 1 ቁጥር 26። ክቡር የሆነው የእግዚአብሔር ጥሪ ዓላማ ሰዎች በክርስቶስ ኢየሱስ የመስቀል ሥራ በማመን ድነው ከእርሱ ጋር የጠበቀ ኅብረት እንዲኖራቸው ነው። ጥሪው ለሁሉም እንደሆነ ነገር ግን ምላሽ የሰጡና የሚሰጡ ሰዎች ከእግዚአብሔር ዘንድ የሚካፈሉት ነገር እንዳለ ቅዱሳንም ተብለው እንደሚጠሩ ከዚያም የአገልግሎት ጥሪ እንደደረሳቸውና እንደሚደርሳቸው በተደጋጋሚ የተጠቀሱት ጥቅሶች ይህንን እውነት ያሳያሉ። እንግዲህ ወደ ኅብረት የጠራን እግዚአብሔር የታመነ ከሆነ ወደ ኅብረት የተጠራን እኛም እንታመን። ለዚህ ኅብረት የጠራንን አምላክ እናመስግን። ለዚህ ኅብረት ከፍተኛ ትኩረትም እንስጥ። ከዚህ ኅብረት የበለጠ ሌላ ምንም የሚበልጥ ነገር እንደሌለ እንረዳ። ኅብረታችንን ከሚያሻክር ማንኛውም ነገር እንራቅ። ታላቅ ጥሪ